بسم الله والحمد لله الصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد قال النخعي رحمه الله تعالى لابن بنان هؤلاء أولادك قال نعم قال احذر لا يرونك حيث نهاك الله فتسقط من أعينهم إمام النخعي ለኢብኑ በናን ለተባለው እንዲህ ብለው አሉት እነዚህ ልጆችህ ናቸው ወይ አሉት እነዚህ ልጆችህ ናቸው ወይ ሲሉት قال نعم አዎ ልጆቼ ናቸው አለው قال احذر እንግዲያውስ ተጠንቀቅ አለው لا يرونك حيث نهاك الله الله የከለከለህ ቦታ ላይ እንዳያዩህ ልጆችህ الله የከለከለህ ቦታ ላይ እንዳያገኙህ እንዳያዩህ الله سبحانه وتعالى يكلكلهن مطف السرا سسرا እንዳያዩህ አለው فتسقط من اعينهم እዚያ ቦታ ላይ ካዩህ ካገኙህ እነሱ ዘንዳ ይወደቅ ትሆናለህ ቦታ አይሰጡህም ስለዚህ ይሄ እንዳይሆን ልጅህ እንዲያከብርህ ላንተ ቦታ እንዲኖረው ላንተ ሐያ እንዲያደርግልህ የምትፈልግ ከሆነ الله سبحانه وتعالى يكلكله ቦታ ላይ ልጆችህ እንዳያገኙ ተጠንቀቅ አለው ይህ ለወላጆች ትልቅ ምክር ነው የትኛውም አላህ የከለከለህን ተግባር የትኛውም አላህ Subhanahu Wa Ta'ala የከለከለሽን ተግባር ልጆች ኖሩም አልኖሩም አንድ ሰው መስራት የለበትም ነብዩ አለይሂ ሰላቱ ወሰለም ኢተቂላህ حيثما كنت የትም ብትሆን ጌታህን አላህን ፍራ ብሏል መጠንቀቅ አለበት መፍራት አለበት ሆኖም ግን የትኛው ማዓሲያ የትኛው ወንጀል ልጆች ባሉበት ቦታ ግን ተጠንቀቅ ልጅህ አያከብርህም ይህ ከሆነ ልጅህ ቦታ አይሰጥህም ልጅሽ ዞር ብላ አታይሽም እሷ ዘንድ ትንሽ ትሆኛለሽ ማለት ነው ለምን ማዓሲያ ላይ አይተሻለች ወንጀል ላይ አይተሃል ስለዚህ ምሳሌ ጫት የሚቅም አባት ሽሻ የሚነፋ የሚያጨስ አባት ለልጁ ምን ብሎ ነው ሽሻ አታጨስ ጫት አትቃም መጠጥ አትጠጣ ብሎ የትኛው ሞራሉን ሊከለክለው የሚችለው ቢከለክለው ሲሰማዋል ወይ አንተስ ታደርገው የለ እንደሚለው ይሄም ብቻ አይደለም ይሄም አልፎ ሌላ ከባድ ወንጀል ባንተ ፊት ይሰራሉ ላንተ ሐያ አያደርጉልህም ላንቺ ሐያ አያደርጉልሽም ለምን እነሱ ዘንዳ ሐያ ሊያደርጉ የሚችሉበት ነገር የለም አንተም ለአላህ ሐያ አላደረክም አላህ Subhanahu Wa Ta'ala ያመጽክ ወንጀል እየሰራህ አይተውሃል እየቃምክ አግኝተዋል ልጁ አንተን ይከተላል አባቴን ብሎ አያፍርህም ወከዛሊከ ማለት ነው ከዚህም አልፎ ልጁን እያቃመ የማይቅም ወሃቢ ነው እያለ የሚያቅም ወላጅ ሁላ ሰምተናል ቃም ጫት ምንም አይደለም ምንም አይልም እያለ እንትን ይለዋል ማለት ነው ስለዚህ ልጅ ወንጀል እየሰራ አባት አይከለክለውም በል ያበረታታዋል አባት ባለበት ልጅ ያጫሳል አባት ባለበት ከአጅነቢ ሴት ከቁጭ ይላል በአባቱ ፊት አስቀያሚ ንግግር ይናገራል ሐያ የለም እናቷ እያለች ከአጅነቢ ወንድ ታወራለች ከሱ ጋር ትቀመጣለች እናቷ እያለች ብዙ ማዓሲያ መጥፎ ነገር ትሰራለች ለምን ሐያ አታደርግላትም خلاص ይህ እንዳይሆን ባንተና በልጅህ መካከል ያለው ነገር እንዲስተካከል ልጅህ እንዲታዘዝህ እንዲያከብርህ ሐያ እንዲያደርግልህ ከፈለክ እሱ ዘንድ እንድትወድቅ ዝቅ የሚያደርግህ ነገር አትስራ ልጅን በመልካም ነገር ምክንያቱም ልጅ ወላጆቹን ተከታይ ነው በልጅነቱ ምክንያቱም ያገኘው ወላጆቹን ነው የነሱን ሁኔታ አብዛኛው ጊዜ ይዞ ይሄዳል አይታችሁ እንደሆነ ልጅ አባቱ የሚሰግድ ከሆነ ቁርአን የሚቀራ ከሆነ ህፃን ልጅ ቁርአን ይዝና አባቱን ይከተላል አባቱ የሚለውን ቁርአኑ ዝም ብሎ በኮልታፋ እንደበቱ ይለዋል ምን እንደሆነ ባያውቅ ማለት ነው እንደ አባቱ ድምጹ ያወጣል አባቱ ሙአዚን ከሆነ እሱም እንደዚያው ነው አዛን ለማለት የሚሞክረው አባቱ ሰላት ሰጋጅ ከሆነ በቃ ዝም ብሎ እጁ ወደ ላይ ወደ ታች እያደረገ ማለት እየወረደ ይወጣል በቃ ዝም ብሎ አባቱን ይከተላል ማለት ነው ይሄ የልጅ ባህሪ ነው ልጅ ቤተሰቡን ያየበትን ያገኘበትን ነገር ይዞ ይሄዳል በተቃራኒ ከሆነሳ ፈርሾ ሚቅም ከሆነ እንደዛ ከሆነ አባቱ እየቃም እሱ የጫት እንጨት የያዘ ያሽ ይለማመዳል አባቱ ሲያስገባው ሲበላው
ሲያኝከው ሲያይ እሱ ያደረገው ነገር ጥሩማ ይሆናል እያለ ይለማመዳል በልጅነቱ ማለት ነው ጫትቃሚ ይሆናል በተለያዩ ማዓሲያ ላይ ያሳድጉታል እልም ያለ ቦዘኔ ሆኖ ይቀራል ማለት መጨረሻ ጉዳቱ እነሱ ጋር ነው የሚመጣው ምክንያቱም አላሳደጉትማ በተርቢያ እንትን አላሉትማ ያሳደጉት በሌላ ነገር ነው በማዓሲያ ነው አልመከሩትም ተርቢያ ዲን አልሰጡትም ሐጃ ያኒ ግዴታቸውን አልተወጡም ይጠየቃሉ በዚህም ነገር ግን ይህ ነገር ወላጆች ትኩረት ሊሰጡት ይገባል خلاص ልጅ ፊት ጥንቃቄ ያደርግ ልጅ ፊት መልካም ነገር ጥሩ ነገር ንግግር እንኳን ምረጥ ስድብ ልጅ ፊት አትሳደብ ልጅ ፊት አትማታ ልጅ ፊት ምንም ነገር አታደርግ አንተን መናገር ባይችል እንኳን አባዬ ሆይ ተው እንኳን ማለት ባይችል ይቀየማል ይይዛል ያሁን ልጅ እንደሌላው አይደለም ወንጀል እየሰራህ እያየ ይታዘበሃል አባቴ ምን ነካው ይልሃል ግን ደፍሮ አንተን እንትን ላይ ይልህ ይችላል ሊከብደው ይችላል ስለዚህ ጥንቃቄ ከንግግር ጀምሮ حتى አውራችን ማለት ነው በቤት ውስጥ ልብሳችን ስንቀይር እንኳን ራሱ ጥንቃቄ ማድረግ ልጆችን ማስተማር ማለት ነው ይሄ እንዲያፍር ማለት ነው በቃ አንተ ፊት ያኔ አውራውን እንዳይገልጥ እንዲያፍር እንደዚያ መሆን አለበት እንደዚህ አይነት ተርቢያ እንደዚህ አይነት ስርዓት በልጆች መካከል እንዲሰፍን መጀመሪያ ወላጆች ቀጥል ይሉ ይገባል ሱና ላይ ሊሆን ይገባል ሱና ሊያስተምሯቸው ይገባል ዲንን ሊያስተምሯቸው ይገባል በዚህ ሁኔታ ከሆነ ልጆች በተስተካከለ ሁኔታ ያድጋሉ ማለት ነው አላህ Subhanahu Wa Ta'ala ሰምረን ወሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወአስሐቢሂ አጅማኢን አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ከኔ ጋር አልহামዱሊላህ ረቢል ዓለሚን አንዳንድ ኮሜንቶች ልጆችሽ የት ናቸው አንዱ ልጅ ብቻ ነው የምናየው የምትሉኝ ያላችሁ እንግዲህ ውሏቸውን ስለማይገኙ ነው ትንሹ ልጅ ጋር ብቻ ነው በቃ ስናፈረኝ ሙሉ ልበላችሁ ስዳረቅ ሙሉ ማለት ነው ሌሎቹ ያው ትምህርት ይሄዳሉ ለዛ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ከኔ ጋር አልহামዱሊላህ ረቢል ዓለሚን እንግዲህ በኡስታዝ አብደላህ ኢብኑ ኸይሩ እንደሰማችሁት ነው ማለት ነው ተጠቀሙበታላችሁ በያስባለሁኝ ልጆች የሚያደርጉት ነገር ያው ከኛ የተወሰደ ነውና ለልጆቻችን አርአያ መሆን አለብን በቃ የልጆች አይምሮ በጣም ነው የሚቀርጸው የሚገርማችሁ ነገር ማለት ነው እና ከዚህ በፊት አንዲት እህቴ ምን ብላለች መሰላችሁ ያው ገጠር ነው ልጇ መሰለኝ ያደገው እዚሁ ኮሜንት ላይ ነው አንደኛው ልክ በሸንኮራ አገዳ ልጫ የሆነ ነገር ያርዳል አንደኛው ደግሞ ጭስ ያጨሳል ምናምን ነገር ልክ የሽርክ አምልኮ እንደሚያደርጉት ማለት ነው እንደዛ ያን ነገር ያያችሁ ካዩት ነው እንትን የሚሉትና በጣም አዝኜ ነበር እንደዛ አይነት ኮሜንት ስትጽፍ ማለት ነው ወላሂ በጣም ያሳዝናል እና ለልጆቻችን አርአያ መሆን አለብን በቃ ምንም አይነት መጥፎ ነገር ከልጆቻችን ፊት ማድረግ የለብንም በቃ ለነሱ ስንል ባልና ሚስት ሆነን ራስ ወላሂ ነው የምላችሁ ምን ጨቃጨቅ ከሆነ ለብቻችን መኝታ ክፍላችን ገብተን ባላችን ጋር መጨቃጨቅ እንችላለን መቼም ትዳር ውስጥ ክፍተት የማይኖርበት ትዳር የለምና ያን ክፍተት ግን ተነጋግረን መንፈታ ከሆነ ከልጆቹ ዘወር ብለን መሆን አለበት እና ለልጆቻችን ትልቁ ነገር ትምህርት ቤቶቹ እኛ እስከሆነ ድረስ ምናደርገውን ነገር መጠንቀቅ አለብን በዚሁ አጋጣሚ ማለት ነው ኡስታዝን ጀዛከላህ ኸይር ብለናል እና ወዶች የኛ ቤት ምሽት ደግሞ ይሄንን ይመስላል ትንሹ ልጅ ያው የሚያደርጉትን ሁሉ ያደርጋል ነገር ግን ይቀናል ማለት ነው እንደዚህ ቅፍስ አድርጋቸው ምናምን ሌሎቹን በቃ መቶ ወይ ይማታል ወይ ያለቅሳል በጣም ነው የሚያለቅሰው እና የትንሽ ልጅ ቀናት በቃ ለኔ ብቻ ነሽ እናት ነው የሚለው እና ያው ልጆቼን እንግዲህ ቁርአን ቤት ይቀራሉ እቤት ሲመጡም አቀራቸዋለሁኝ እና አንድ ነገር መማር ያለባችሁ እናንተ መቅራት ማወቅ መማር አለባችሁ ዲናችሁን ወላሂ ነው የምላችሁ ከዛ ለልጆቻችሁ ትምህርት ትሆናላችሁ ለነሱ የሚቸግራቸውን ነገር ከትምህርት ቤት ሲመጡም ታስተምራላችሁ ከቁርአን ቤት ሲመጡም የከበዳቸውን ነገር እናንተ ታስረዷቸዋላችሁና ከምንም በላይ የምመኘው ነገር ነበረ አላህ አሳክቶልኛል ማለት ነው አልহামዱሊላህ ልጆቼንም አላህ ሷሊህ ያድርግልኝ የናንተንም ልጆች እንደዛው አላህ ሷሊህ ልጆች ይስጣችሁ ላልወለዳችሁትም ያው ልጆቻችን የዱንያ ጌጦች ናቸው ለኛ መልካም ነገር ልጆቻችን ናቸው ግን አስተዳደጋችን ይወስነዋልና ውዶችዬ ልጅ መውለድ ብቻ ሳይሆን
የልጆቻችን አስተዳደግ ማሳመር አለብን። በዲናቸው በቁርአን በቃ ከህፃንነታቸው ጀምሮ ሶላት ሲሰገድ እያዩ ቁርአን ሲቀራ እያዩ የሚያድጉ ልጆችን መፍጠር አለብን። በዚሁ ይቀጥልባቸዋል። ሲደረግ እያዩ ያደጉትን ነው ያንን ነገር የሚለምዱትና የሚይዙት። እና በተረፈ ደግሞ አላህ ሷሊህ ልጆችን ይስጠን እላችኋለሁኝ ውዶችዬ። እና የኛ ቤት ይሄንን ይመስል ነበር። አንዳንድ እህቶች አላችሁ ሌሎች ልጆችሽ የት ናቸው እንደዚህ የምትሉኝ ያላችሁ፣ አንዱ ትንሹ ልጅሽ ጋር ብቻ ነው የምናይሽ ምናምን ውሏቸውን አይገኙም። እሷም ኬጅ ተማሪ ናት። በቃ ከጧት ጀምራ እስከ ማታ ድረስ እዛው ትምህርት ቤት ነው የምትውለው። እሱም ከትምህርት ቤት ይሄዳል። ከዛ ከግማሽ ከቀን በኋላ ደግሞ ወደ ቁርአን ቤት ይሄዳል። እንደዛ ሲሉ ነው የሚውሉት፣ አይገኙም። ትንሹንም መላቀቂያ ጥቼ ነውና እንደውም 2 አመት ከጨመረ ከዚህ በኋላ እዛው ኬጅ ይገባል። ቤት ቢውሉ ያው ድርቀት ነው፣ መንደር መዞር፣ ቤት እንደዚህ ስርዓት የላቸውም ማጥፋት ነው እንጂ ትምህርት ቤት ሲገቡ ቁርአን ቤት ሲውሉ በጣም አሪፍ ነው ለነሱና ይሄኛውን ቢሄድልኝ ደስ ይለኛል እላቸዋለሁ ለባለ ኮሜንቶቹ ማለት ነው ውዶችዬ። በተረፈ ደግሞ አረብ ሀገር ላላችሁ ላልወለዳችሁ እድሜያችሁ እንዳያልፋችሁ ሀገራችሁ ገብታችሁ ውለዱ ውላችኋለሁ ውዶችዬ። እና ይህንን ይመስላል የዛሬ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።